እኔ ነኝ ያለ ይሞክረን ጀነራሉ ደገሙት። ሌተር ጀነራል ይልማ መርዳሳ የማይደፈር ሰማይ የማይደፈር ሉዓላዊነት መገንባቱን አስታወቁ። የኤርትራ አየር ኃይል በ24 ሰዓት ከጥቅም ውጭ ማድረግ እንደሚቻልም እየተነገረ ነው። ጠቅላይ ሚኒስትሩ በድል የቋጩት ጥብቅ ሽምግልና። ጠቅላዩ በሶማሊላንድ ጉዳይ ከባድ ጸብ ውስጥ የገቡትን ወሳኝ አጋሮች ጣልቃ ገብተው አሸማገሉ። አስክሬን ለመውሰድ የጥይት ክፈሉ አነጋጋሪው የኢራን ቀይ ሽብር። የኢራን ባለስልጣናት የተቃዋሚ ሰልፈኞችን አስክሬን ለመስጠት ከፍተኛ ገንዘብ እየጠየቁ መሆናቸው ተሰማ። በትላንትናው ዕለት ምክትል ኢታማዦር ሹም ጀነራል አበባው ለወሳኙ ፍልሚያ በሙሉ ኃይል እየተዘጋጀን የሚል ጠንከር ያለ መልእክት ባሰሙ ማግስት ከወደ አየር ኃይል ተመሳሳይ ይዘት ያለው ቁርጠኛ ውሳኔ ተሰምቷል። የአየር ኃይል ዋና አዛዡ ሌተር ጀነራል ይልማ መርዳሳ እኔ ነኝ ያለ ይሞክረናል ሲሉ በዚህ ሰዓት ጤነኛ የሆነ አካል ኢትዮጵያን በጉልበት ለመጋፈጥ መሞከር እንደማያስብ የጠቆሙበት መረጃ ይፋ አድርገዋል። አየር ኃይሉ የማይደፈር ሰማይ የማይደፈር ሉዓላዊነት መገንባቱን ሲያስታውቅ፣ በርካታ የወታደራዊ ተንታኞች ደግሞ ኢትዮጵያ አየር ኃይል የኤርትራን አየር ኃይል በ24 ሰዓት ከጥቅም ውጪ ማድረግ የሚችልበት አቅም መገንባቱን እየተናገሩ ናቸው። በሌላ በኩል ደግሞ ጠቅላይ ሚኒስትሩ በድል የቋጩት ጥብቅ ሽምግልና ያልታሰበ አድናቆት አስገኝቶላቸዋል። ጠቅላዩ ለኢትዮጵያ ወሳኝ አጋሮች በሆኑት ሶማሊያና የተባበሩት አረብ ኤምሬቶች በሶማሊላንድ ጉዳይ ከባድ ጸብ ውስጥ መግባታቸውን ተከትሎ ከባድ ውዝግብ መፈጠሩ የሚታወቅ ነው። በዚህም የተበሳጨችው ሶማሊያ ስምምነቶችን በመቅደድ የአቡዳቢ ጦር ከሀገሯ ጠቅልሎ እንዲወጣ ያሳለፈችውን ውሳኔና አፈጻጸም ተከትሎ ነው የጠቅላይ ሚኒስትር አብይ ጣልቃ ገብነት ያስፈለገው። ዝርዝሩን በጥንቅራችን ይዘነዋል፣ ትሰሙታላችሁ። በሌላ መረጃ አነጋጋሪው የኢራን ሰሞነኛ ተቃውሞ ጋር ተያይዞ ዛሬ የወጣው መረጃ በርካቶችን አስደንግጧል። የኢራን ባለስልጣናት የተቃዋሚ ሰልፈኞችን አስክሬን ለመስጠት ከፍተኛ ገንዘብ እየጠየቁ መሆናቸው የተሰማ ሲሆን ክስተቱ በእኛው ሀገር በዘመነ ደርግ ከሚታወቀው ጥቁር የታሪክ ምዕራፍ ጋር ተመሳሳይ ሆኖ እየተነሳ ነው። ሰላም ውድ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በቅድሚያም አሁን ደረሰን አሳዛኝ መረጃ እናጋራችሁ። ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። ነጻነት ባጋጠመው ድንገተኛ ህመም ነው ዛሬ ረፋድ ላይ ከዚህ ዓለም በሞት የተለየው። በቴሌቪዥን ፕሮግራም አቅራቢነት በተዋናይነትና በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የ3 ልጆች አባት ነበር። የኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞች ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም አድናቂዎቹ መጽናናትን ይመኛል በማለት መግለጫ ያወጡ ሲሆን እኛም ነፍስ ይማር እያልን ለወዳጅ ቤተሰቦቹ፣ ለአድናቂዎቹና ለስራ ባልደረቦቹ መጽናናትን እንመኛለን። በትላንትናው ዕለት ምክትል ኢታማዦር ሹም ጀነራል አበባው ለወሳኝ ፍልሚያ በሙሉ ኃይል እየተዘጋጀን ነው የሚል ጠንከር ያለ መልእክት ባሰሙ ማግስት ከወደ አየር ኃይል ተመሳሳይ ይዘት ያለው ቁርጠኛ ውሳኔ ተሰምቷል። የአየር ኃይል ዋና አዛዥ ሌተር ጀነራል ይልማ መርዳሳ እኔ ነኝ ያለ ይሞክረናል ሲሉ በዚህ ሰዓት ጤነኛ የሆነ አካል ኢትዮጵያን በጉልበት ለመጋፈጥ መሞከር እንደማያስብ የጠቆሙበት መረጃ ይፋ አድርገዋል። ኢትዮጵያ በሉዓላዊነቷ የማይደራደሩ ለክብሯ ደማቸውን አፍስሰው እሷን ያጸኑ ጀግኖች ምድር ናት ያለው አየር ኃይል ወሳኙን መልእክት ያስተላለፈው ተቋሙ የተመሰረተ በትን 9ኛ ዓመት ለማክበር ከፍተኛ ዝግጅት እያደረገ ባለበት ወቅት ነው። ኢትዮጵያ እንደ ሀገር ባልተደፈረ ማንነትና በማይጣስ ሉዓላዊነት እንድትቆይ በዘመነ ቅብብሎች ውስጥ በርካታ ጀግኖች ሕይወታቸውን ሰጥተውላታል። ዘመናዊ ሰራዊት መገንባት ከተጀመረበት ጊዜ አንስቶ በርካታ ወረራዎች የተሞከሩበት ቢሆንም ሁሉንም ወረራዎች አሳፍራ አንገት አስደፍታ መመለስን ተክናበታለች። እንዲህ በኩራት እንድትቆም ካደረጓት ከነዚህ የሀገር ምሰሶች መካከል ለ9 አስርት ዓመታት የሀገሪቱ ሰማይ እንደ ንስር እየቀዘፈ እንዳንበሳ እያጋሳ ያስከበረው አየር ኃይሉ አንዱ ነው። የነጻነታችን ተምሳሌት፣ የሉዓላዊነታችን መከታ፣ የአንድነታችን ምሰሶ በመሆን 9ኛ ዓመቱን መድፈኑን አስመልክቶ መልእክት ተላልፏል። የኢትዮጵያ አየር ኃይል ታሪክ የጀግንነትና የልዕልና ታሪክ መሆኑን የገለጸው አየር ኃይሉ ባለፉት 90 ዓመታት የኢትዮጵያ አየር ኃይል የሀገርን የግዛት አንድነት ለማስጠበቅ ያልቀዘፈው ሰማይ፣ ያላካለለው አድማስና ያልሰነጠቀው ደመና የለም። በየትኛውም የሀገሪቱ ጫፍና በየትኛውም አስቸጋሪ መልክዓ ምድር ላይ የአየር ኃይላችን አብራሪዎች የሀገር ሰማይ ደፈር የሚለውን ቃል በደማቸውና በላባቸው አጽንተዋል ሲልም ገልጿል። ይህ የሀገር ኩራት የሆነው ተቋም 9ኛ ዓመት የምስረታ በዓሉን ከመጪው ጥር 15 ቀን እስከ ጥር 19 ቀን 2018 ዓ.ም ድረስ የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል ዋና መሪ ቃል በተለያዩ ኩነቶች ይከበራል። በዚህ ማል ታዲያ ኢትዮጵያ ወረራ ልታደርግብኝ ነው፣ ሰበብ እየፈለገች ነው የሚሉ አቤቱታዎች ከወደ ኤርትራ በኩል ተደጋግመው እየተሰሙ ናቸው። በአንድ በኩል ከኢራንና ከሳውዲ አረቢያ የድሮንና ወታደራዊ አውሮፕላኖችን ጨምሮ ከፍተኛ የጦር መሳሪያዎች እየሸመቱና ኢትዮጵያን አጠፋለሁ የሚል ዛቻ እያሰማ የሚገኘው ሻዕቢያ በሌላ በኩል ደግሞ ኢትዮጵያን በአጥቂነት እየከሰሰ ቀጥሏል። ጉዳዩ በቅርበት እየተከታተሉ መሆናቸውን የሚገልጹ ወታደራዊ ተንታኞች እንደሚሉት ከሆነ ታዲያ የዚህ የሻዕቢያ ለቅሶ ምንጭ
ምንጩ በሁለት አየር ኃይሎች መካከል ያለው የአቅም ልዩነት መሆኑን እየጠቀሱ ሲሆን ኢትዮጵያ አየር ኃይል የኤርትራ አየር ኃይል በ24 ሰዓት ከጥቅም ውጪ ማድረግ የሚችልበት አቅም መገንባቱንም እየተናገሩ ናቸው። በቀጣይ መረጃ ጠቅላይ ሚኒስትሩ በድል የቋጩት ጥብቅ ሽምግልና ያልታሰበ አድናቆት አስገኝቶላቸዋል። ጠቅላዩ ለኢትዮጵያ ወሳኝ አጋሮች በሆኑት ሶማሊያና የተባበሩት አረብ ኤሚሬቶች በሶማሊላንድ ጉዳይ ከባድ ጸብ ውስጥ መግባታቸውን ተከትሎ ከባድ ውዝግብ መፈጠሩ የሚታወቅ ነው። በዚህም የተበሳጨችው ሶማሊያ ስምምነቶችን በመቅደድ የአቡዳቢ ጦር ከሀገሯ ጠቅሎ እንዲወጣ ያሳለፈችው ውሳኔና አፈጻጸም ተከትሎ ነው የጠቅላይ ሚኒስትር አብይ ጣልቃ ገብነት ያስፈለገው። ከሰሞኑ አንድ ወሳኝ ሽምግልና ተካሂዶ ሂደቱን በውጤት የተደመደመ መሆኑ የሶማሊያ ምንጮች አረጋግጠዋል። በአሸማጋኝነት ኢትዮጵያ እንደዚሁም በተሸማጋኝነት ደግሞ ሶማሊያና የተባበሩት አረብ ኤሚሬቶች እንደነበረ የሶማሊያ የተለያዩ የዜና ምንጮች ያወጡት መረጃ አመላክቷል። ሶማሊያ ዴሊ እንደዚሁም ሶማሊያ ጋርዲያን መረጃዎችን ካሰራጩ መገናኛ ብዙሃን መካከል ናቸው። በአሁኑ ሰዓት የተገንጣዩን ራስ ገዝ ግዛት ሶማሊላንድን የሀገርነት እውቅና ከእስራኤል ማግኘት ተከትሎ አጀንዳውን አቡዳቢም ትደግፈዋለች በሚል በሶማሊያና የተባበሩት አረብ ኤሚሬት መካከል የፖለቲካ ቅያሜ መግባቱ እየተነገረ ነው። ከዚሁ ጋር በተያያዘም የሶማሊያ መንግስት የተባበሩት አረብ ኤሚሬት በሶማሊያ ምድር ያላትን ወታደራዊ መሳሪያዎች እንደዚሁም ዲፕሎማቶቿን ሳይቀር እንድታስወጣ ጥብቅ ትዕዛዝ ያስተላለፈበት ውሳኔ ታይቷል። ታዲያ ሶማሊያ የሚገኘው የተባበሩት አረብ ኤሚሬት መሳሪያ እንዴት ይውጣ በሚለው ዙሪያ በሀገራቱ መካከል አለመግባባቶች ተከስተው የነበረ መሆኑ መረጃዎች አመላክቷል። አለመግባባቱ የተከሰተው የሶማሊያ መንግስት የተባበሩት አረብ ኤሚሬት መሳሪያዎቹ ከሶማሊያ ምድር የሚወጡት በፍተሻ ነው የሚል አቋም በመያዙ እንደሆነም እነዚሁ ከሶማሊያ የወጡ መረጃዎች አክለዋል። ሆኖም የኢትዮጵያ መንግስት ጣልቃ በመግባት የሶማሊያ መንግስትን ካግባባ በኋላ ግን የተባበሩት አረብ ኤሚሬት መሳሪያዎቿን ያለ ፍተሻ ያስወጣች መሆኑ ታውቋል። ይህንኑ ትዕዛዝ ተከትሎ የተባበሩት አረብ ኤሚሬት በሶማሊያ ያላትን የጦር መሳሪያ እንድታስወጣ በማድረግ ረገድም ሁለቱ ሀገራት ሂደቱን በመግባባት እንዲከወን እንዲያደርጉም የኢትዮጵያ መንግስት የማሸማገል ስራን እንደሰራ መረጃዎች አመልክተዋል። በዚህ መሰረትም ሶማሊያ ምድር የነበሩት የተባበሩት አረብ ኤሚሬትስ ቀሪ መሳሪያዎች እንደዚሁም ዲፕሎማቶች ከሀገሪቱ የወጡ መሆኑን እነዚህ መረጃዎች አክለዋል። የተባበሩት አረብ ኤሚሬትስ ከሶማሊያ ማዕከላዊ መንግስትና ከክልል መንግስታት ጋር ባላት ስምምነት መሰረት በቦሳሶ በኪስማዮና በበርበራ ወደቦች የልማት ስራዎችን ስታከናውን ቆይታለች። ነገር ግን ባለፈው ሰኞ የሶማሊያ ፌዴራል መንግስት ከሀገሪቱ ጋር የገባውን የወደብ ማልማትና የጸጥታ ስምምነት ሙሉ በሙሉ መሰረዙን አስታውቋል። ሶማሌ ይህንን ያደረገችው የተባበሩት አረብ ኤሚሬትስ ሉዓላዊነትን ጥሳለች በሚል ነው። እንደ ቢቢሲ ሶማልኛ ዘገባ ከሆነ ደግሞ ትላንት ሐሙስ ዕለት የተባበሩት አረብ ኤሚሬትስ መንግስት ንብረት የሆኑ ቁሳቁሶችን የጫኑ 3 አውሮፕላኖች ከአደን አዴ ዓለም አቀፍ አውሮፕላን ማረፊያ መነሳታቸው የተገለጸ ሲሆን ዛሬ አርብም ተጨማሪ ቁሳቁሶችን ለማውጣት 2 ተጨማሪ አውሮፕላኖች ሞቃዲሾ ይደርሳሉ ተብሎ እንደሚጠበቅ አክሏል። በሌላ መረጃችን አስክሬን ለመውሰድ የጥይት ክፈሉ አነጋጋሪው የኢራን ቀይ ሽብር። የኢራን ባለስልጣናት የተቃዋሚ ሰልፈኞችን አስክሬን ለመስጠት ከፍተኛ ገንዘብ እየጠየቁ መሆናቸው ተሰማ። በኢራን የተቃውሞ ሰልፍ ወቅት የተገደሉ ሰዎች አስክሬን ወስዶ ለመቅበር የተጠየቁ የቤተሰብ አባላት ከፍተኛ ገንዘብ በባለስልጣናት መጠየቃቸው ለቢቢሲ ተናገሩ። ቢቢሲ ፐርዣ ያነጋገራቸው በርካታ ሰዎች ከሆስፒታሎች የቤተሰቦቻቸውን አስክሬን ለመውሰድ የሚፈልጉ የቤተሰብ አባላት ገንዘብ ካልከፈሉ በስተቀር መውሰድ እንደማይችሉ በጸጥታ አካላት መከልከላቸውን ገልጸዋል። ከ2 ሳምንት በላይ በመላ አገሪቱ በተካሄደ የተቃውሞ ሰልፍ ቢያንስ 2435 ሰዎች መገደላቸውን የሰብአዊ መብት ድርጅቶች አስታውቀዋል። በራሻት የሚኖር አንድ ኢራናዊ የቤተሰቡ አስክሬን ለመውሰድ $5000 ወይም 700 ሚሊዮን ቶማን እንዲከፍል እንደተጠየቀ ለቢቢሲ ተናግሯል። የቤተሰቡ አስክሬን በፓርሲና ሆስፒታል እንደሚገኝ የተናገረው ይህ ግለሰብ የሌሎች 7 ተቃዋሚ ሰልፈኞችን አስክሬን በዚሁ እንዳለ ገልጿል። በግንባታ ስራ ላይ የተሰማራና አስክሬኖችን ለመውሰድ የተጠየቁ ኩርዶች $7000 እንዲከፍሉ መጠየቃቸውን ተናግረዋል። ቤተሰቡ የተጠየቀውን ገንዘብ መክፈል ስላልቻለ አስክሬኑ በማቆያ ውስጥ እንደተቀመጠ መሆኑንም ጨምረው ገልጸዋል። በኢራን የግንባታ ሰራተኞች የሚያገኙት $100 በታች ነው። አንዳንድ አካባቢዎች የሆስፒታል ሰራተኞች ለሟች ቤተሰቦች በመደወል የደህንነት አባላት የልጃቸውን አስክሬን ይዘው ገንዘብ ከመጠየቃቸው በፊት በፍጥነት መጥተው እንዲወስዱ እንደሚያስጠነቅቁ ቢቢሲ ሰምቷል። በቴህራን ምንጮች ለቢቢሲ ፐርዣ እንደተናገሩት ባለስልጣናት የልጆቻቸውን አስክሬን ለመውሰድ ገንዘብ ይጠይቁናል ብለው የፈሩ የቤተሰብ አባላት የአስክሬን ማቆያ ክፍል ሰብረው የወዳጅ ዘመዶቻቸውን አስክሬን መውሰዳቸውን ተናግረዋል። የልጆቻቸውን አስክሬን ያገኙ ቤተሰቦች የግል አምቡላንስ መጥቶ እስኪወስድላቸው ድረስ በሆስፒታል ቅጥር ግቢ ውስጥ አስክሬኑን አስቀምጠው ሲጠባበቁ መታየታቸውን ምንጮች ተናግረዋል።
በኢራን የተቃዋሚ ሰልፍ ምክንያት የኢንተርኔት አገልግሎት በመቋረጡ በሀገሪቱ ውስጥ ያለውን ሁኔታ ለመረዳት አስቸጋሪ አድርጎታል። ዓለም አቀፍ የሰብአዊ መብት ድርጅት ቡድኖች እንዲሁም ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች ያላቸው ግንኙነት መቋረጡን ተናግረዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።